የሲዳማ ብሔር ዘመን መለወጫ የፊቼ ጫምባላላ በዓል በአዲስ አበባ በድምቀት ተከብሯል። የብሔሩ ተወላጆች፣ የመዲናዋ ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ከፍተኛ አመራሮች በበዓሉ ላይ ታድመዋል። የአዲስ አበባ ከተማ ምክር ቤት ዋና አፈ ጉባኤ ቡዜን አልከድር አዲስ አበባ የመቻቻልና የአብሮነት የህብረትና የኢትዮጵያዊነት መናገሻ ስለመሆኗ አንስተዋል። ፊቼ ጫምባላላ ትናንትን በይቅርታ መሻገር ለነገም ብሩህ ተስፋን መሰነቅ ነው ያሉት አፈ ጉባኤዋ የአብሮነት ምሳሌ፣ የስልጣኔ ምልክት፣ የፍቅርና የመቻቻል ማሳያ የሆኑ በዓላትን ማጥናት ለቀጣዩ ትውልድም ክብራቸውን ጠብቆ ማስተላለፍ ይጠበቃል ብለዋል። የአዲስ አበባ ከተማ አስተዳደር ለኢትዮጵያውያኑ ባለመጠበቅና መዳበር ያላሳለሰ ድጋፍ መቸሩን ይቀጥላልም ብለዋል። ፊቼ ጫምባላላ ያለፈውን መጥፎ ነገር ትተን የወደፊት ጉዟችን በጋራ በአዎንታዊ ጉልበት የምናቀናበት ትምህርት የሚሰጥ ልዩ ባህላዊ ክንዋኔ ነው። ይህን የመሰሉ የህዝብ መገለጫ ባህሎች፣ ታሪኮችና የጋራ እሴቶቻችን ማጥናት፣ መሰነድ ያሉንን ሀብቶች በአግባቡ ማልማት፣ ማስተዋወቅ፣ አገር በቀል ዕውቀቶችን በማስፋት ከትውልድ ወደ ትውልድ እንዲተላለፍ ማድረግ እንዲሁም ሁለንተናዊ ተጠቃሚነት ማረጋገጥ እጅግ አስፈላጊ ጉዳይ ነው። ለዚህም ከተማችን አዲስ አበባ እንደስከዛሬ ሁሉ አስፈላጊው ድጋፍ እንደምታደርግ በራሴና በከተማ አስተዳደሩ ስም ቃል እገባለሁ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ የፊቼ ጫምባላላ በዓል ከዚህ ቀደም በአንድ አካባቢ ብቻ ተገድቦ ይከበር ነበር ብለዋል። ከለውጡ ማግስት ግን የህዝቦች እኩልነት በተግባር የተገለጠበትና የብሔር ብሔረሰቦች ማሳያ በሆነችው አዲስ አበባ መከበር ከጀመረ 5 ዓመታትን አስቆጥሯል ብለዋል። ከለውጡ በፊት በክልል ብቻ ወይም በአካባቢው ብቻ ሲከበር የቆየ ቢሆንም በሀገራችን የመጣውን ለውጥ ተከትሎ የብሔሩ ተወላጆች ባሉባቸው አካባቢዎች እንዲሁም በውጭ ሀገራትም ጭምር እየተከበረ ይገኛል። የሁላችን መዲና በሆነችው አዲስ አበባ ዘንድሮ በድምቀት ለ5ኛ ጊዜ ያከበርን የምንገኝ ሲሆን ፊቼ ጫምባላላ በውስጡ የያዛቸውን እሴቶች ለሀገር ሰላምና እርቅ ትልቅ አስተዋጽኦ እንደሚኖረውም ይታመናል። ይህንን ታሳቢ በማድረግም የከተማ አስተዳደሩ ለሲዳማ የባህል ማዕከል ግንባታ የሚሆን ቦታን በመስጠትም ይሄንኑ የበለጠ ለሀገራችን አስተዋጽኦ እንዲያደርግ እድልና ምቹ ሁኔታ መፍጠሩ ይታወቃል። ፊቼ ጫምባላላ በዓል ከሀገር ባሻገር የዓለም ሀብት ሆኗል ያሉት አቶ ጥራቱ በየነ ይህን ሀብት ጠብቆ ለመጪው ትውልድ ማስተላለፍ ላይ መስራት ይገባልም ብለዋል። ይህንን ቱባ ባህል በተለያዩ ስርዓቶችና ፈተናዎች መሃል ተንከባክበውና ጠብቀው እሴቱን ሳይለቅና ሳይበረዝ ለኛ ያደረሱ የሲዳማ አባቶች ልናመሰግናቸው ግድ ይለናል። እኛም ይህንን ባህል ለመጪው ትውልድ እሴቱ ሳይለቅ ሳይበረዝ ተጠብቆ እንዲሻገር የበኩላችንን ኃላፊነት ልንወጣ ይገባል። የሲዳማ ብሔር ተወላጆችና ሌሎች ኢትዮጵያውያን የባሉ ታዳሚዎች በበኩላቸው በዓላትን ሳይበረዙ በማቆየት እርስ በርስ የመከባበርና የመዋደድ ማጠናከሪያ ልናደርጋቸው ይገባል ብለዋል። ትውልዱ ባሉን በውል መገንዘብ ለቀጣይ ሳይበረዙ ማስተላለፍና ለሀገር አብሮነትና ሰላም ዘብ መቆም ይጠበቅበታልም ብለዋል። ፊቼ ጫምባላላ ከዚህ በፊት ሐዋሳና ክልሉ አካባቢ የሚኖርበት ወረዳዎች ላይ ብቻ ነበር ሲከበር የነበረውና አሁን ደግሞ አዲስ አበባ ላይ መከበሩ ይበልጥ የአንድነት የፍቅር ወዳጅነትን አብሮ በህብረት የሚገፋበትና የሚሰራበትን የጋራ መቻቻልን የሚያሳይ ነው። ከዚህ በፊት የሚታወቀው እዛ ብቻ ነበር። አሁን ደግሞ ከጊዜ ወደ ጊዜ ከካቻምና ዘንድሮ ለየት ያለ ፊቼ ጫምባላላ በዓል ለማክበር ችለናል። ድባቡ በጣም ከዛም ያልታነሰ እሴቶች ነው እየተካሄዱ እና እየተፈጸሙ እየተገበሩ ያሉ። የኢትዮጵያ ባህላችን ትልቅ ባህል ነው። እንደ ሸንዳዬ እንደ ኢሬቻ በዓል እንደ ፊቼ ጫምባላላ እንደ ወዴ በዓል ብዙ በይፋ እየወጡ ነው። በዚህ ለውጥ ነው ታፍኖ የነበሩ ሁሉ ዶክተር አብይ ከመጣ በኋላ ከለውጡ መንግስት በኋላ ብዙ ነገር እያየን ነው። ይሄ ስለሆነ ሁላችን ያንን ራዕይ ተከትለን ወጣቱ ትውልድ ለአገሩ ዘብ መቆም ነው ያለበት። ስለ ሰላም መቆም ነው ያለበት። ስለ አንድነት መቆም ነው ያለበት። አገራችን ኢትዮጵያ ለሁሉም በቂ ናት። እርቅን ማውረድ ለሰላም መትጋትና ይቅር ባይነትን ማሳየት የፊቼ ጫምባላላ እሴቶች ስለመሆናቸውም ተገልጿል።